ማታ በእውነት አዳምጣችሁ የሩታንም የአብርሽንም ቪዲዮ የገባችሁ ላይክ ኮሜንት የተሰማችሁን ጻፉ። እኔ ደግሞ የተሰማኝን ዛሬ በግልጽ እንደተናገርኩ አዳምጣችሁ ኮሜንት መሳደም ከፈለጋችሁ ላይክም ከፈለጋችሁ ድካሽ እንደዚህ ማረክ ከፈለጋችሁ መብታችሁ ነው። ማታ አብርሽን የሌለውን ስነ ምግባር ያየሁበት የመጨረሻ ማንነቱ የተገለጸበት መግቢያ ሳይሰራ በድንገት የተደረሰባቸው ቪዲዮ ማታ ነው ያየሁትና እስቲ ላይክ አድርጉ። የሩታም የአብርሽም አድናቂዎች እስቲ ኮሜንት የፈለጋችሁትን መጻፍ መብት አላችሁ። ፋፊ ትክክል አይደለሽም መሳደብ መብታችሁ ነው። ትክክል ነው ይሄ ነገር ስነ ምግባር የጎደለው ነው የምትሉም ኮሜንት መጻፍ ትችላላችሁ። በማታው ቪዲዮ በጣም ያፈርኩበትና ሩታ በድራማ መሀል ብዙ እውነቶችን የተናገረች አለ። በቃ ድራማ እንደሆነ ያስታውቃል። ነገር ግን አብርሽ ደግሞ ማንነቱ በድራማ መልኩ የሚሰራው ስራ በጣም እንድተነቃበት በጣም መግቢያ ሳይሰራ ኤፍሬም ማንነቱን የወንድሙን ያወጣበት ቪዲዮ ማታ ነው ብዬ አስባለሁ። ክሪስ ፋሚሊ ላይክ አድርጉኝ። የአብርሽ ጉድ ሰላም እንኳን ሳይል ነው የገባበት። ምንድነው እያደረጋችሁ ነው? ነይ ልቀቀኝ። ምራ ማን ተቀመጠ? ኤፍሬም ነው ዛሬ እኔ በማሳሰራት መንገድ አሳስራት። ምን ብለህ እኔ ራሴ እኔ ለአንተ ማብራራት አይጠበቅም። ጀግና ናፈቆ ያለው ኤፍሬም እኮ አንዴ ትውጣ ነይ መበርከት እንደዚህ ነው ለአንተ። እሺ ውጣልኝ። ልጅ ወልደህ ተጣልተህ ደግሞ ስለዚህ ታወራለህ እንዴ? እኮ አሁን አልተዋረድክም አንተ ራስህ አልተዋረድክም ማለት ነው። ይገሉ ፍላጎት ከኔ ጋር ነው። ሺም እዛ ልጅ እያለ ማለት ልጇ ያንተ ልጅ እያሰደገች አንተ ነህ ሺም ነበር መሆን የነበረብህ። ከአብርሃም ጋር ማየት አልፈልግም። አብርሃም ምን ከኔ ጋር ትሄድ እኮ ምን ታሳያለህ? ማሳየት ነገር እዛ ልጅህን የወለድከውን ልጅ ያልኩህ በቃ ና አንቺ ክፉ ነሽ። እንደዚህ ልጅ ማፈለግ ክፉ ነሽ። በቃ አለክ ነው ይጫን ግን እየነገርኩሽ ምንም ቤተሰባዊነት አያገናኘንም። ማታ በእውነት አዳምጣችሁ የሩታንም የአብርሽንም ቪዲዮ የገባችሁ ላይክ ኮሜንት የተሰማችሁን ጻፉ። እኔ ደግሞ የተሰማኝን ዛሬ በግልጽ እንደተናገርኩ አዳምጣችሁ ኮሜንት መሳደም ከፈለጋችሁ ላይክም ከፈለጋችሁ ድካሽ እንደዚህ ማረክ ከፈለጋችሁ መብታችሁ ነው። ማታ አብርሽን የሌለውን ስነ ምግባር ያየሁበት የመጨረሻ ማንነቱ የተገለጸበት መግቢያ ሳይሰራ በድንገት የተደረሰባቸው ቪዲዮ ማታ ነው ያየሁትና እስቲ ላይክ አድርጉ። የሩታም የአብርሽም አድናቂዎች እስቲ ኮሜንት የፈለጋችሁትን መጻፍ መብት አላችሁ። ፋፊ ትክክል አይደለሽም መሳደብ መብታችሁ ነው። ትክክል ነው ይሄ ነገር ስነ ምግባር የጎደለው ነው የምትሉም ኮሜንት መጻፍ ትችላላችሁ። በማታው ቪዲዮ በጣም ያፈርኩበትና ሩታ በድራማ መሀል ብዙ እውነቶችን የተናገረች አለ። በቃ ድራማ እንደሆነ ያስታውቃል። ነገር ግን አብርሽ ደግሞ ማንነቱ በድራማ መልኩ የሚሰራው ስራ በጣም እንድተነቃበት በጣም መግቢያ ሳይሰራ ኤፍሬም ማንነቱን የወንድሙን ያወጣበት ቪዲዮ ማታ ነው ብዬ አስባለሁ። ክሪስ ፋሚሊ ላይክ አድርጉኝ። ያለፈው ነገር አልፏል። ይኸውልሽ ሩታ ከዚህ በኋላ ግን የምታገኘው ከሆነ እኔ በቃ እንደ እህት ያለሽም ከዚህ በኋላ የምር ነው የምነግርሽ። ይህንን ቃል ለመናገር በጣም ብዙ ቀን ፈጅቶብኛል። በጣም ብዙ አስቤያለሁ። ግን የምር ነው የምነግርሽ ከዚህ በኋላ እኔ እህቴ አይደለሽም ድጋሚ የምታገኘው እውነት ነገር ያሳለፍኩት ላይፍ የወጣሁበት የወረድኩበት ነገር እኔን አሁን ላይ ከበፊቱ በተሻለ ጠንካራ እንደሆነ አድርጎኛል። እውነት ለመናገር ግን ደግሞ በሰዓቱ በዛ ሰዓት የምታየው ነገር እሱን ስለምነው ላይክ ስለማመጠው ይቅርታ አድርግልኝ ስለው ልቤን ይዤ እንታረቅ ስለው እንዲሁም ብዙ ሰው የኔ ጥፋት በጣም ከባድ ሆኖ እንዲሰላና ነገሮች ቀዝቀዝ ካሉ በኋላ ግን ሳስበው በፍጹም ያልካን እንዳልነበረ ተረድቻለሁ። በሰዓቱ እህቴ ናት የኔ እህት። ራስሽን ዝቅ አድርገሽ ይቅርታ እስከ መጠየቅ ድረስ የሚያደርስ ምን ነገር ተገኝቶ በቃ ይህንን ነገር ግን ደግመሽ የምታደርጊው ከሆነ ሩታ በቃ የምር ነው የምነግርሽ፣ እዚህም ድርሽ አልልም። ከዚህ በኋላ አታገኝኝም። በማንም በኩል ልታገኝኛች እንትን በይ። ከዚህ በኋላ ድጋሚ ማግኘት የሌለብሽ ሰው እሱን ነው። ሲቀጥል ደግሞ ደስታንም ቢሆን ቀለበት አስሮ ሽማግሌ ልኮ ምናምን ነው መግባት፣ እሱን ቤት መግባት ያለብሽ ወይም እዚህ ቤት እሱን መምጣት ያለበት። ችግር የለውም አይገባም፣ ግን ወንድ ሴት ቤት ብዙ ጊዜ ችግር የለውም። እሱ የገቹን ወደ ቤት እንልካቸውና እኔ ደስታ ሚችወስ በጣም ብዙ ጊዜ ብዙ ነገሮችን ለማየት ችያለሁ ማለት
የሰው ማንነት በደንብ አይቼበታለሁ ያሳለፍኩት ታይም ይሄ 1 ዓመት ከምናምን አይ ቲንክ 1 ዓመት ከምናምን ይሆናል ያሳለፍኩት ነገር ለእኔ በጣም ትልቅ ፈተና ነበረ። ምን አይነት ሰው አጠገቤ እንደነበር ዙሪያ ያሉ ሰዎች ምን አይነት ሰዎች እንደነበሩ ማንነታቸውን በደንብ በግልጽ ማየት ችያለሁ። ዛሬ አብረንሽ ነኝ ያሉኝ ሰዎች ነገ ዞረው ሊጎዱኝ እንደሚችሉ ሊያጠቁኝ እንደሚችሉ ጥረት ጠላት ሊሆኑ እንደሚችሉ በደንብ አድርጌ ነው የተማርኩበት። ስለዚህ ከበፊቱ የበለጠ ተፈትኛለሁ በዚህ 1 ዓመት ውስጥ እና የባሰን ያጠነከረኝ እንጂ ምንም የጎዳኝ ነገር የለም። በዚህ ሰዓት አሁን ከህይወቴ ሰው ቢመጣ ቢሄድ ምንም ነው የማይገዳኝ። ምንም መስሎ አይታየኝም። ዛሬ እውነቴን ነው እና ምክንያቱም ብዙ ነገር የተማርኩበት ብዙ ነገር ያሳለፍኩበት ጊዜያቶችን ነው ያሳለፍኩት እና ምንም ግድ አይሰጠኝም። ምንም የፈለገውን ቢለኝ መጥቶ እንዲች ላይነካኝ ግንባሬ ላይ ላይለጠፍ ቅንጣት ያክል ነው የማይሰማኝ እና እጄ ምናምን ላደረግኩት ነገር ደግሞ ያው ምንም አልጸጸትበትም። እውነት ምስቢን ነገር አንጻር ካሳለፍኩት ነገር አንጻር ያደረግኩት ነገር ምንም መስሎ አይታየኝም። ማለት በጣም ብዙ ነገሮችን አሳለፍ ያለው ዙሪያ የባሉ ሰዎች ሊጎዱ ይሞክረዋል፣ ከድተውኛል፣ ምናምን ሊሰብሩ ይሞክረዋል። ግን እስቲል ነው አለው እንኳን ለወድቅ ቀርቶ የባሰ በደንብ እንድጠነክር ነው ያደረጋችሁኝ። ቴንኪዩ። በነገራችሁ ላይ የሰበራችሁኝ የጣላችሁኝ የመሰላችሁ ሰዎች በሙሉ ወፍ የባሰን የጠነከርኩት በፊት ትንሽ ነገር ስባል እንደዚህ ያሉና እንዴት ላውራ እዚህ ጋር እንቃርጎ እምባይ ነው የሚቀርበኝ። አሁን ግን ወፍ መከራከር ካለብኝ መናገር ካለብኝ ምንም ነገር አልሰማጣለሁኝ። መናገር ያለብኝን እናገራለሁኝ፣ ማለፍ ያለብኝን አልፋለሁ፣ ማድረግ ያለብኝን አድርጋለሁ። ከዛ ባደረግኩት ነገር ደግሞ ቅጣት ያክል አልጸጸትም ነበር የመጣሁት። እኔም ደስ ብሎ ወንድምሽ ጎረበዋል እንዴ? አይ ያምራል ተጨምራል እና በቃ አብረን እንጣጣ። እሺ ቦርሳ ይያዝ። በትክክል ያያችሁ ሰዎች ሩታ ከወንድሟ ጋር መታለች ማታ አይታችኋል። ፍራንኩም ሪሪም መሆኑ ድራማ መሆኑ ከሷ መረዳት ትችላላችሁ። ከአቡሽ ለራሱ መረዳት ትችላላችሁ። ድራማ እንደሆነ ስራ እንደሆነ መረዳት ይቻላል። ነገር ግን በአንድ የሰው ልጅ አቡሽ ድሮ ከሩታ ክዶ ወደ አብርሽ የነበረ ሰው ዛሬ ላይ ደግሞ ሩታን ሄዶ ትክክል ነው የምታረጊው፣ ሂጂበት፣ ቀጥይበት፣ ወደ አብርሽ እንዳትመለሽ እያለ ቪዲዮ እየሰሩ ነበር። እያየሁ የሳኩ ነበረ። በእውነት ነው የምላችሁ ሰውን ምን ያክል ጅል ምን ያህል ቅል ምንም እንዳልተማረ የሚዲያ ሰው የሚከተላቸው ሰው ጅል እንደሆነ የቆጠሩት በሙሉ የቡታጀራ ዩቲዩበሮች በጣም እየታዘብኩ ነበረ። በማታው በአቡሽ ቤት የተለቀቀ ቪዲዮ ማለት ነው። በእውነት ነው የምላችሁ እኛ ጅል ሆነን አይደለም። በነገራችን ላይ ሚዲያ ላይ እንደዚህ ለምንከታተላቸው ጥሩ ሰሩ ጥሩ ነው፣ መጥፎ ሰሩ መጥፎ የምንለው ከነሱ እየተማሩ ጥሩ ስነ ምግባር ያለው ወጣት እንዲወጣ ነው እንጂ የምፈልገው የነሱን ጋጥ ወጥ እያዩ እንዲበላሹ አልፈልግም። በእውነት ነው የምላችሁ እና ማታውን ቀለበት በስነ ስርዓት እንዲያደርግላት ደስታ ሩታም ደስተኛ ሆና እሱን ለማግኘት ለመሄድ እንደተዘጋጀች ምናምን ለድራማው ማለት ነው። በእውነት ነው የምላችሁ በጣም የሚገርም ቪዲዮ ነው እና ድራማው እዛ ጋር ያስታውቃል። ስራው ምን የልብ እንዳልሆነ ሩታ ታንጀቷ እንዳልሆነ የምትሰራው በስነ ስርዓት ያስታውቃል። ግን እዛ ጋር ግን አብርሽ የሚያስተምረን ትምህርት በጣም ይወጣለት የጋጠ ወጥ ትምህርት ስለሆነ አልገድፈውም። ለምን አንድ ልጅ ሂድና ልጅህን ነው ያለው ኤፍሬም። ልጅህንና ሚስትን ሂድና ተንከባከባለው፣ አትጃጃል ነው ያለው። ይሄ ያንተ ስነ ምግባር አይደለም፣ በቃ ታው ነው ያለው። አትሆንህም፣ ብቻ አትጠቅምህም፣ መጥፎ ሴት ነሽ አላት። እንዳንቺ አይነት ሴት በህይወት ያይቼ አላውቅም፣ አንቺ መጥፎ ሴት ነሽ ሲላት አብርሽ ለራሱ ምን ሰምተህ ነው ምንድነው ገግ ብሎ ነው ያዳመጠው ማለት ነው። ይሄ ምንድነው እንትና ድራማውን ማበላሸት ፈልጓል ኤፍሬም። መቀጠል በቃ ከአንቺ ጋር እንደሆነ አልፈልግም በግልጽ አላት። አንቺ መጥፎ ሴት ነሽ አላት። ከዚህ በላይ ምን ትፈልጋላችሁ? ነገር ለምን አብርሽ የሚያደርገው ድርጊት ልጅንና ሚስቱን ረስቶ ከሌላ ሴት ጋር የሚያደርገው ነገር አልተመቸውም፣ አልተመቸንም፣ ማንም ሰው አልተመቸውም። በእውነት ነው የምላችሁ ይሄ የማን የስነ ምግባር ጉዳይ ነው ማለት። አንድ ቤተሰብ የሆነ ሰው የሱን ስራ የሚገድፍ አለ ብዬ አላስብም። ለሚዲያ ሆነ ሆይ ሆይ ሊባል ይችላል። ለምን ሰው ተጣላ፣ ተፋታ፣ ተጋባ፣ ዛሬ ተከላያዩ፣ ዛሬ እንደዚህ ሆነ፣ በቃ መጥፎ ነገር መስማት ነው የምንፈልገው እንጂ ትምህርት ያለው ስለ ሃይማኖታችን ስለ ዲናችን ማወቅ አንፈልግም። ብቻ ዝም ብለን የማይሆን ነገር እንድንከታተል ነው የምንፈልገው እና
ያን ነገር ስለገባቸው እነሱ ደግሞ ዛሬም ከአንድ ሴት ይመጣል፣ ነገም ከአንድ ሴት፣ ዛሬም የወለደው ልጅ ጥሎ ከሌላ ሴት ይንከባከባል። ይሄ ምንድነው የሚያስተምረን? አንዲት የወለደ ሴት ምንም እንደማታገለግል እናት የሆነ ሴት ክብር እንደሌላት ልጁን አላባት ማሳደግ ልጁን ትቶ ሌላ ሴት ማስበለጥ ከአንድ ተራ ሴት ጓደኛ ከሆነ ሴት የእናቴ ልጅ ወንድሜ ማስበለጥ ማሳነስ ሌላ ሴት ማስከበር ይሄ ነው። ከእናቴ ልጅ ከወንድሜ ከእህቶቼ ባሌን አላስበልጥም። እኔ ባሌን አላስበልጠውም። ለምን? ባዳ ነው። በወልድለት እንኳን ባሌ ከእህቶቼ ጋር አላወዳድረውም። ከእናቴ ከአባቴ ከወንድሞቼ አላወዳድረውም። የእሱ ቦታ ሌላ ነው፣ የቤተሰቦቹ ቦታ ሌላ ነው። እሱ ግን ለተራ ሴት ለድራማ ለዶላር ብሎ ወንድሙን ውጣ፣ ከህይወቴ ውጣ፣ አልፈልግህም፣ አንተ ወንድሜ አይደለህም ነው ያለው። ይሄ ነው የምንማረው። ይሄ ስነ ምግባር ነው። እኔ በጣም የታዘብኩት እውነት ለካ እንደ አይነቱን ሰው አለ ቦታ የሰጠነው እኛ የመዳም ቅመሞች ነን ብዬ ተናገረ። ብዙ ጊዜ ነው ቪዲዮ የምታዳምጡትና አብርሽን ስነ ምግባር የሰጠነው ድሮ የመጣበትን የሚሰራውም ህይወቱ በሙሉ ትምህርት ቤት እያለ ሴቶችን ማማሰል ነው። ከዚህ ማለት ማበላለጥ ነበርና አሁንም ያ ነገሩ ሊቀረፍ አልቻለም። ለምን? ብዙ እንደሱ መሰሎች አስተከታይ ስላሉት ማለት ነው። ይሄ ደግሞ ወንድነቱን እያጣ ራሱ ዝቅ ያለ አሁን በማታው ቪዲዮ ስድብ አይነት የስድብ ናዳ ነው የወረደው። በእውነት ነው የምላችሁ። ቢቀርበትስ እንደ አይነት ህይወት ቢቀርበት እንደው ብር እኮ ነው፣ ሌላ ነገር ምንም አይደለም። ገንዘብ ቢቀርበትስ በዚህ የመጣ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻ ሁሉን አበረታቱን። በጣም የወረደ ቪዲዮ የተጫነልን ማታ ነው ብዬ አስባለሁ። የተሰማችሁ ኮሜንት ጻፉ። እወዳችኋለሁ። በሌላ ቪዲዮ እስከመጣ ሰላም ሁኑልኝ። ባይ ከሚስት ጋር ተጣልተህ ደግሞ ስለዚህ ታወራለህ እንዴ? እኮ ማሳየትን አሳያታለሁ። እንደፈለኩትም ልሆን መፍትሄ ነው። አንዴ ወጥተሽ ግን አውሪ። አንተ ራስህ አታዋደርክ ማለት ነው። ማይሆን ነገር ውስጥ አትክተተኝ። ለምን አንተ ልታገባ ነው? ምንድን ነው? እሱ አይመለከትህም። አንተ አውሪ። እሺ ነይ ወጥተሽ አውሪኝ። አንዴ እዛ ልጅ እያለ ማለት ነው ልጇ የአንተ ልጅ እያሳደገች አንተ ነሽም ነበር መሆኑ ላይ ነበረበት። ጨርሻለሁ እኮ ሰው ጋር እንኳን ጨረስክ። አንዴ ለውረስ ከአብርሃም ጋር ማየት አልፈልግም አንቺ። ስለዚህ አሁን ላይ በውስጥሽ ቦታ አለ ነው ማሳይሽ ነገር አለ ነው። አብርሃም ኤፍሬም አለቀትም ነይ ከኔ ጋር መውጣት አለበት። ከኔ ጋር ትሄድ እኮ ምን ታሳያለህ? ማሳየት ነገር በቃ ሄደህ ሩታን ያት አንተ እዛ ልጅህን የወለድከውን ልጅ በቃ ላይ አንቺ ማሳይሽ ነገር አዎ ክፉ ነሽ። እንደዚህ ልጅ ክፉ ነሽ። በቃ አለቀ። ነው እንጂ አንዴ ደጋግሜ እየነገርኩሽ ምንም ቤተሰባዊነት አያገናኘንም። አለቀ። ክትም አያገባ ምን አድርግ ላለች ብዙ መስዋዕትነት የከፈለች ለሩታለች። ቢገባክ ኖሮ ነገርኩ። ከሱ ያለቅ ብዙ መስዋዕትነት የከፈለች ለሩታለች። ከሱ ጋር ምንም አይነት ምክንያት ልትሆኝ አትችይም። በቃ ከሱ ጋር ልትኖሪም አትችይም፣ ልትሆኝም አትችይም። ካለፈ ነገር ከሱ ጋር አታረጊም። በቃ አለቀ። እንደዚህ የሚያደርጋት ማነው? ሰው ጩባት ሰው አንተንም የሚያስደብርህ ሆነም አልሆነም ከአንቺ ጋር ግን መሆን አይችልም። አስረግጬ ነው የምነግርሽ። አንተ በሱ ህይወት ማለት እንዴት ምን ነው የሚወጣው? ሁሉም ነገር እውነታው በቅርቡ የሚወጣው ይላል። እስከዛሬ የደበቀችህ ነገር በቅርቡ ይወጣል። ሄርሜላ እስከዛሬ አይደል እውነታው በቅርቡ ይወጣል። የዛኔ አንተም ተስተሷ የዛኔ ቂጥ ይበለሽ ነገር ይወጣል። አሁን ለቀኝ አውራኝ ምንገናኝ ምንድን ነው አሳያት። በቃ አንድ ነገር ልንገርህ ፍሬ ባኖሩማ እንደዚህ አታደርግም ነበር። የቀለበት ትርጉም አልገባህም። ሲጀመር ብለህ ነው ቀለበት ብታደርገው ምን ብሎ ነው? ስፖርት ነው መሰለኝ ለአንተ መንበርከክ ባክ ነገር አለ። አንተ ራስህ ቀለበት አታውራ። የቀለበት ትርጉም ይግባና ስለ ቀለበት አውራ ነገር አዘጋጅላታለሁ። ታየዋለች። በጥብጣለች። የሰውን ሰላም በጥብጣለች። የራስን ሰላም ማሳመር የለም። ሰላም በጥብጣለች። ምን አገባ ሞክራ ራሱ እኮ እንዳልተከራከረችላትም ጠብቆ እኔ ሄርሜላ ምንም ታደርገኝ ያፈቀረች አንድ ነገር ቢገባክ ኖሮ አንተን ያፈቀረች አንተን የወደደች ከሩታ ጋር ሆነ ነበር። ገብቷል። ዛሬም ላይም ነገ ኤፍሬም የተሳሳትኩ ብዙ ነገር ፈጥራለች። ኮንፊደንስ አለሽ አይደል? ምንም የሰው እየበጠበጥ የለም። አንተ የሰው ቤት እየበጠበጥክ ያለው ወንድማ ስለማልቀበል መሰለኝ
አትኖሪም። እየነገርኩሽ ነው። ለምን ሲያለቅስ ምን የሚያንገቱ ሲደፋይት ነበር እንደ ወንድም ቀራርገዋል እንዴ? ወንድም ያለህ ደስ ሲለው እንዴ ቢሆን ነገር ነው እኮ የሚመስለው። አሁን መጣሁ እንኳን ተሰሰል እዚህ ችጋ አሁንም ቢሆን ወንድምህን የምታውቃት ማድረግ አትችልም። ታደርጊያለሽ። አራስ መስሎ እንደሚበላሽ በቃ ሴት ራሱ ነው የወሰነው። ሴት ማወቅ አልፈልግም። ገና አላወቃትም ልጅቷን። ዝም ብላ ስላሳቀች እና ዝም ብላ ስለገለፈጠችልን ነው። በቃ ትማንተ ካብራን በፊት አቀኝ መኖር እንዴት እሷ ነው እኔ የፈለኩት እሷ ነው። አንቺ ልጅሽ ነው ሞተው እሷን ይዤ ነው ሞተው ውጭ አሮ ገባ ምን አንተ ትናንትና ላወቃት ልጅ ኔታ ሱጣለ እንዴ? ትናንትና ላወቃት ትናንትና ነው ልጅ የመጣችሁ። እኔ እኮ አብሬ ነበር የኖርኩት። ቢገባት ኖሮ እኔ እንደዚህ ሆንኩት ለአንተ ብዬ ነበርሽ። አልገባም። ስለዚህ ልቀቀኝ በእናትህ። ቶሎ በል ተበልጣለች። ከአንተ እሷ ትበልጣለች። ምን ታመጣለህ? እሺ ልቀቀኝ። ከሰልቀኝ ያውራ እንግዲህ ከማታው ቪዲዮ የተማራችሁትን ኮሜንት ላይ ከአብርሽና ከሄርሜላ ከኤፍሬም ንግግር ውስጥና ድንገት ቪዲዮው መግቢያ እንኳን ሳይሰራለት ድንገት ነው የተደረሰባቸውና እውነት ስነ ምግባር ያለው ቪዲዮና ህይወት ነው እየኖረ ያለው አብርሽ ወላ ጋጥ ወጥ ትምህርት ነው የሚያስተምረው? እናንተ ኮሜንት ላይ ጻፉልኝ። እኔ በጣም ግብረ ገብ የጎደለው ቪዲዮ በህይወቴ አይቼም አላውቀውም። ሲቀጥል ደግሞ አብርሽና ሩታን የምናውቃቸው በእንደዚህ አይነት ሙድ ሳይሆን በፍቅር ነበርና ዛሬ ላይ ግን ኤፍሬም ካሜራማንን ቀጥሮ ድንገት የሰራው ቪዲዮ የአብርሽን ማንነት እንዳወጣውና ሄርሜላና እሱን ጥሩ ህይወት ውስጥ እንዳደሉ በድራማ መልኩ ሆነው ሰው ሩም ውስጥ እንዴት ነው ወንድና ሴት ቀለበት የተደረገው? ለድራማም ሆነ ለእውነት ገና ሳምንት አልሆናቸውም። በዚህ መሀል ውስጥ እንዴት አንድ ሩም ውስጥ ይገኛሉ? እሱ ወይ ተጠቁሞ ነው ወይ ደግሞ እዛ ቦታ እሱን ለማግኘት ወንድሙን ለማግኘት ይቅርታ ጠይቆ እንደገና አብርሽን ለማግኘት እንደሄደ ነው የሚገባኝ ማለት ነው። እንደ ቪዲዮም እንዳዳመጠ ሰው ሰዋራ ማለት ነው። ግን ያ ሁሉ ጉዳቸው የወጣው ምንም መግቢያ በሌለው ድንገት የተቀረጸ ቪዲዮ ነው ብዬ ነው የማስበውና የዛን ያህል ከሴት ጋር መተሻሸት ከዚህ የዛን ያህል ትዳሩን አልፈልግም ብሎ ከሌላ ሴት ጋር የዚህን ያህል ቪዲዮ መስራት አስፈላጊ ነው ብላችሁ አስባችኋል? እኔ በጣም ነው የገረመኝና ይሄን ቪዲዮ ላይክ ሰብስክራይብ አድርጉ። በማታው ቪዲዮ እኔ ብዙም በቃ የሚያስጠላ ብዙ ሰው አሁን ኤፍሬምን ሊፈርድበት ይችላል። እኔ ግን አልፈርድበትም። ለምን የሰው ማንነት የሚገለጸው ኑሮ እየኖረ ነው፣ ባንዴ አይደለም የሚገለጸውና እሱ አሁን የወንድሙን አይብ ለማውጣት ፈልጎም ሳይሆን ሁኔታውን በቃ ወንድሙ ጋር ሄዶ ለመነጋገር የፈለገው ነገር ነበር። ግን ሴትዮ የምታረገውን ነገር አይታችኋል። የዚህን ያህል አንድ 80 ያለለው ወንድ ልጅ ከገና ፈቅራታለሁ ብሎ ካሰባት ሴት ጋር እንደዛ አልጋ ላይ ተቀምጠው ምናምን ሲያወሩ ስታው ይሄ አሁን የአብርሽ ማንነት ነው ብላችሁ ታወራላችሁ? የሱ ማንነት እንደዚህ ነው የምናውቀው እኛ እኮ በፍቅራቸው በስነ ምግባራቸው ወደን ነበር የመጣ ነው። ዛሬ ላይ ግን የወደደ እንደሚጠላ ስላላወቁ ይሁን አላቅም በጣም የተጫወቱት ኦዲየንስና እኔ በማታው ቪዲዮ በአብርሽ በጣም አፍሬያለሁኝ። ለካ እንደ አይነት ሰው ነበረ። እንኳን በአደባባይ እንደ አይነት ጉድ ታየለት። ለምን የገዛ የእናቱ ልጅ ነው ያን ቪዲዮ ያወጣበት። ግን አብርሽን ፈቅዶ ነው በቃ ማንም ሰው አይመለከተውም ብሎ ፈቅዶ ነው ያ ቪዲዮ የተለቀቀው። ምንም መግቢያ ባይሰራለትም ሰላምን ባይባልበትም ግን ይለቀቅ ብሎ ስለፈቀደ እንጂ በእውነት ነው የምላችሁ የሚለቀቅ ቪዲዮ አልነበረም። ለምን ይሄ የወንድምና የወንድም ችግር ነው። ያችን የሜዳ አህያ ሁሌም የሜዳ አህያ ናት። ማንም ሰው አያረጋትም። ድሮም የመጣችበት ባር ትክክል ስላይደለ እሷ ለክብሯም ለሴትነቷም አትጠነቀቅም። በእውነት ነው የምላችሁ እንደ አይነት ሴት በጣም ወጣቶችን የሚያበላሽ አስተሳሰቧ የደራና የትዕቢት እንጂ የፍቅር የትዳር ውስጥ ያለ ሴት አይደለችም። በቃ እሷ የምትፈልገው ትዕቢትና ሰው እንዲንጫጫ ነው የምትፈልገው። ሄርሜላ የምትባል ሴት ማለት ነው። በእውነት ነው የምላችሁ። ስለዚህ እኔ አብርሽ ወንድሙን ለአንድ ተራ ሴት ብሎ እንደዛ ቦክስ ነው የቀረው። ያው መታው ማለት ይቻላል። በእውነት ነው የምላችሁ የዛን ያህል አንድ ተራ ሴት እንደዛ አድርጎ መከራከር እንደዛ አድርጎ በቃ እሱ ውጣልኝ ወንድም ያደለህም አንተ ማታስፈልገኝም በእኔ ህይወት ምናምን ላያስፈልገው ይችላል። የመሩለታ ግን ወንድሙ ነው የሚጠቅመው። በእውነት ናቸው። አንድ የልጁ እናት እንኳን እንደዛ ተከራክሮላት አያውቅም። ለሩታዬ አንድ ቀን መከታ ሲሆን አይቼው አላውቅም። ለተራ ሴት ግን መከታ ሲሆን አየነው። እስቲ ላይክ አድርጉት ይሄን ቪዲዮ እስከ መጨረሻ እና ኮሜንት ስጡኝ። እኔ በጣም በማታው በአብርሽ ቪዲዮ አፍሬያለሁ።
ለወንድሙ ትዕግስት እንኳን ያጣበት እንደዛ የወረወረው በግድ ነው ቪዲዮ እየሰራ ነበር። ያን ያደረገው ደግሞ ድራማ የተባለው ነገር ወደ ሌላ ነገር እንዳመራ ስለገባው ነው። ገብቶታል። በደንብ አድርጎ ነው የገባው ኤፍሬም። ነገሮች እኛ አሁን ድራማ ነው ምናምን ብዙ እንሸፋፍናለን፣ ግን አብርሽ ተቀይሯል። የድሮ አብርሽ የምናውቀው አይደለም። ወደዳችሁም ጠላችሁም አብርሽ እና ሄርሜላ መጥፎ ውስጥ ናቸው ያሉት። ነገ ተነገ ወዲያ ግን ታፍራላችሁ ብዙዎቻችሁ። ለምን የሄርሜላ አድናቂ ያላችሁ፣ የአብርሽ አድናቂ ያላችሁ፣ የሩታ አድናቂ እናንተ ማን እውነተኛ እንደሆነ ይለያል። በቅርብ ቀን ጠብቁ። ፋፊና ላይ ትላላችሁ። እሳቸው ስህተት ውስጥ እየገቡ ነው። ለምን አንድ ሰው